ሲሆን ተባለ ቆብ ይደፋል ማለት ነው እንደዚህ አይነት ነው አንድ መነኩሴ ልክ ቆቡን ካጠለቀ ጀምሮ ሞቷል እንደ አስከሬን እንደዚህ ተጋድሞ ታጥቷል ገዳም ገባ ማለት መቃብር ውስጥ ገባ ብቻውን ሲኖር ሊበላ የሚገባው ቅጠል እህል የሚባል ነገር አይደለም ራሳቸው ይተረፉ ራሳቸው የተደጀቡ ስብከት ይሰብካሉ ማለት ጳጳስ እንደ እግዚአብሔር ቃል አለ መነኩሴ እንደ እግዚአብሔር ቃል አልገባኝም ለመስበክና ለማስበክ ምንድነው ማስበክ ማለት እናሳያለን ማለት ለማስተማር በሚለው ይስተካከል ወይስ ለማስበክ በሚለው ነው ሰግድለኪ ወጥየድሰኪ ለሳይንስ ከሰረገላው ለአዳም ተተፈው ለሳይንስ ከየት መጣ ትምህርት ብሎ የሚጠይቅ ትውልድ ለምን አይነሳም የሚለው ጥያቄ አለ እሁድና ሐሙስ እባብ የገደለ ስለዚህ ያሳደደ በፍለጋ ቃል ብቻ ተናገር ባሪያህም ይሰማ የተወደዳችሁ የጽዮን ቲቪ ኢትዮጵያ ተመልካቾችና አድማጮቻችን በእያላችሁበት የጌታ ሰላምና ጸጋ ይብዛላችሁ ይህ በጽዮን ቲቪ ኢትዮጵያ እየተዘጋጀ የሚቀርብላችሁ የእውነት አምድ የተሰኘ ፕሮግራማችን ነው ዛሬ ደግሞ በሌላ ርዕስ እኔና መርጌታ ምስጢሩ አብረናችሁ እንቆያለን ከኛ ጋር እንድትቆዩ እንድትከታተሉን በጌታ ፍቅር እንጠይቃለን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ላይክ ሼር ያደረጋችሁ አገልግሎታችንን ለሌሎች ተደራሽ እንድታደርጉ እንጠይቃችኋለን አብራችሁን ቆዩ እንደምን አለ ሁሉ ሰላም ነው ዛሬ ደግሞ እንግዲህ አዲስ ሐሳብ አንድረስ ላይ እንድንወያይ ወደድኩኝና በሱ ዙሪያ ቆይታ እናደርጋለን ይሄንን ርዕስ ከመጀመራችን በፊት ግን አንድ የመጽሐፍ ቅዱስ ክፍል ላንብብና እንዲሁ ለሐሳባችን መንደርደሪያ እንዲሆን እሱን አንብቤ ከዛ እንቀጥላለን እሱም ዮሐንስ ወንጌል ምዕራፍ 17 ላይ ከቁጥር 15 ላይ ያለውን ኢየሱስ ለደቀ መዛሙርቱ የጸለየላቸው ጸሎት አለና እሱን ላንብብና እንጀምር እሺ በጌታ በኢየሱስ ስም እንደዚህ ብሎ ይናገራል ቁጥር 15 ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አለምንም እኔ ከዓለም እንዳይደለው ከዓለም አይደሉም ይልና በእውነት ቀድሳቸው ቃልህ እውነት ነው ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለነርሱ ቀድሳለሁ ብሎ የእግዚአብሔር ቃል ይናገራል እንግዲህ ለደቀ መዛሙርት ከጸለየላቸው ጸሎት ውስጥ አንዱ ይሄ ነው ምንድነው የጸለየላቸው ለደቀ መዛሙርት ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አለምንም ነገር ግን ጸሎቴ በዓለም ውስጥ እያሉ ከክፉ እንድትጠብቃቸው እለምንሃለሁ እኔ ከዓለም አይደለሁም እነሱም ደግሞ ከዓለም አይደሉም በእውነት ቀድሳቸው ቃልህ እውነት ነው ይልና እኔን ወደ ዓለም እንደላከኝ እንዲሁ እኔ ደግሞ ልካቸዋለሁ የምልካቸው ወዴት ነው የሚለው ወደ ዓለም ልካቸዋለሁ ብሎ ይናገራል እና በዓለም ውስጥ እንዲኖሩ ነገር ግን በዓለም ውስጥ ኖረው በቃልህ እንድትቀድሳቸው ከክፉ እንድትጠብቃቸው እለምንሃለሁ ብሎ ወደ አብ ሲለምን ወይም ደግሞ ጸሎትን ሲያቀርብ እንመለከታለን እንግዲህ ይሄንን ጥቅስ ለምንድነው ያነሳውትኝ በአንዳንድ ቤተ እምነቶች ወይም ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን ምንኩስና ወይም ደግሞ ምናኔ የሚባል አለ ወይም ደግሞ በህትውና የሚባል ምናልባት ቃላቶቹ የተለያየ ትርጉም ይኖራቸው አይኖራቸው ባላቅም በኋላ እንግዲህ አንተ የምታብራራው ነገር ይኖራል ግን ከዓለሙ ወጥቶ ወደ ገዳም በመግባት ወይም ደግሞ በመመነን ወይም ደግሞ በመመንኮስ በርግጥ ሲመነኩሱ ሰዎች በቤታቸው ሆነው የሚመነኩሱ ሰዎች አሉ እንዲሁም ደግሞ ከቤታቸው ወጥተው ወደ ገዳም የሚሄዱ ደግሞ አሉ በኋላ እንግዲህ በዝርዝር ምናይ ጉዳይ ይሆናል ግን ዓለምን ጠልተው ማለት ጽድቅን ፍለጋ ማለት ነው ከዓለም ተለይተው ማለት በዓለም ውስጥ ርኩሰት አለ ብለው ስለሚያምኑ ወደ ገዳም በመሄድ ወደ ጫካ ወደ ዋሻ ወደ ሆነ ነገር ውስጥ በመግባት ይመንናሉ ኢየሱስ ክርስቶስ ደግሞ በዚህ ክፍል ላይ እሱን አያስተምርም ከዓለም እንድታወጣቸው ሳይሆን በዓለም ውስጥ እንድትጠብቃቸው
በቃልህ ደግሞ እንድትቀድሳቸው እለምንሃለሁ ብሎ ይናገራልና ዛሬ እንድናይ የፈለኩኝ ይሄንን ቃል መንደርደሪያ አድርገን በምንኩስና ወይም ደግሞ በህትውና ዙሪያ ላይ እንድንነጋገር እንድናወራ ፈለኩኝና እስኪ በጥያቄ ልጀምረው ምንኩስና በህትውና ምናኔ የሚሉ ቃላቶች ይለያያሉ ወይስ አይለያዩም ትርጉማቸውስ ምንድነው ከሚለው እንጀምርና ከዛ አንዳንድ ነገሮችን እያነሳን እንወያያለን በህትውና እና ምናኔ እንዲሁም ምንኩስና የሚለውን ትርጉም ያው በቤተ ክርስቲያኒቱ ውስጥ የተሰጠ ስርዓት ነው ቤተ ክርስቲያኒቱ የምትሰጠውን ትርጉም ነው እየጠየቀኝ ያለ መሰለኝ ቤተ ክርስቲያኒቱ ስለምንና ምን ትላለች ስለምንኩስና እና ስለ በህትውና ያላት መጽሐፍ ቅዱሳዊ መልከታ ምንድነው ነው ወይስ ትርጉሙ እንዱ ከትርጉሙ ላይ ተነስተን ምንኩስና ምንድነው ወይም ደግሞ በህትውና ምንድነው ቤተክርስቲያኗስ እንዴት ነው የምትጠቀምበት ምንድነው መንፈሳዊ ይዘቱ የሚለው እሱን ምንኩስና በመጀመሪያ ደረጃ በ5ኛው መቶ ክፍለ ዘመን ጀምሮ በነ አባ እንጦንስና መቃርስ አማካኝነት ወደ ኢትዮጵያ የገባ ከዛ እንደዚህ 9 ቅዱሳን ተሳቱ ቅዱሳን የሚባሉት የጀመሩት ስርዓት እንደሆነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይነገራል ምንኩስና እንግዲህ የግዕዙ ስርወ ቃል መንኮሰ የሚል መንኮሰ ይልና ሞተ ይላል መንኮሰ ሞተ ተለየ ከዚህ ዓለም ተለየ የሚል ትርጉም አለው ይህ አንድ ሰው መነኩሴ ሆነ ከተባለ መነኮሰ ከተባለ ቆብ ይደፋል ማለት ነው እንደዚህ አይነት ቆብ ይቺ እዚህ ላይ የምታያት ቆብ ቄስም መርጌታም ደብተራም ያረጋታል ይቺ ያቺ መነኮሳቱ የሚያረጓት ቆብ ደግሞ ልዩነቷ መሃል ላይ ጋድፍን እሺ ያቺ ድፍኗን ማረግ አንችልም እኛ ለምን አለመነኮስ ነው ያፈረሰ ደብተራም ያረጋታል መርጌታም ያረጋታል ቄስም ያረጋታል ይቺ ግን ይቺን የምትመስል ድፍን የሆነች ቆብ ያጠልቃል አንድ መነኩሴ ከመነኮሰ በኋላ ያ ምንድነው በቤተክርስቲያኒቱ ውስጥ የሚሰጠው ትርጉም ካልከኝ ከዚህ ዓለም በሞት መለየቱ የሚያሳይ አንድ መነኩሴ ልክ ቆቡን ካጠለቀ ጀምሮ ቀሚሱን ከለበሰ ጀምሮ ሞቷል ማለት ነው ለዚህ ዓለም ሞቷል ማለት ነው በዚህ ዓለም የሚደረገውን ነገር አያደርግም መግነዝ ይደረግለታል አሁን አንድ ሰው ሲሞት በስጋ ከዚህ ዓለም ሲለይ ይገነዛል አይደል አስከሬኑ ይገነዛል ከዛ ከተገነዘ በኋላ ወደ መቃብር ነው የሚወሰደው አይደል ስለዚህ ቤተክርስቲያኒቱ አንድ መነኩሴ መነኮሰ ከተባለ ይገነዛል ማለት ነው ቆብ ያደርጋል ማለት ነው ፍታት ይፈታለታል ማለት ነው በቁሙ ያለ እንዴት ነው የሚገነዘው እንዴት ነው መዋሲት የሚመራለት እንዴት ነው ፍታት የሚፈታለት ታርክ እንደ አስከሬን እንደዚህ ተጋድሞ ፍታት ይፈታለታል በህይወት እያለ ከዛ የቁም ፍታት ይፈታለታል ነገር ግን ሰውየው ሞቷል ነው የሚባለው ከዚህ ዓለም በሞት ተለይቷል ስለዚህ ዓለማዊ ስላልሆነ የግድ ገዳም መግባት ያስፈልጋል ገዳም ገባ ማለት መቃብር ውስጥ ገባ ማለት ነው ገዳም ውስጥ የሚፈልገውን ምግብ አያገኝም የሚፈልገውን መጠጥ አያገኝም በዓለም ውስጥ ያለውን ነገር አያገኝም ስለዚህ ገዳም ገባ ሲባል ያ ሰውዬ መቃብር ውስጥ ገብቷል ማለት ነው ምናልባት ገዳም ውስጥ ተሳስቶት እንኳን የዚህ ዓለም ሰዎች የሚያደርጉትን ነገር ቢያደርግ ቢበላ ቢጠጣ ከምንኩስናው ይሻላል ስለዚህ ምንኩስና የሚለው ትርጉም ሞተ ተቀበረ ከዚህ ዓለም ተለየ ማለት ነው
ብሕትውና የሚለው ደግሞ ከገዳም ለየት ያለ ነው። እሺ ተባሕተወ ብቸኛ ሆነ ከሚለው የግስ ቃል የወጣ ሲሆን አንድ ባህታዊ የሚባል ከምንም አይነት ሰው ጋር የማይገናኝ ብቻውን የሚኖር ዋሻ ውስጥ ገብቶ እንደ ፍልፈል ወይም ደግሞ ምን ልበል እንደ ፋሮ የሚባል እንትን አለ መሰለኝ መሬት የሚቆፍር ውስጥ የሚገባ ማለት እንደ ዋሻ አይነት ነገር አለኝቶ በዛ ብቻውን የሚኖር ብቸኛ ማለት ነው። ባህታዊ ማለት ብቸኛ ከመነኩሴ ለየት የሚያደርግ ገዳማዊ አይደለም ማለት ነው። ገዳማዊ አይደለም፣ ዋሻ ውስጥ ነው የሚኖረው። እንደ ገዳም እንደ ዋሻ አይነት ነገር ሆኖ ነገር ግን ብቻውን የሚኖር ሌላም ባህታዊ ካለ ያን ብቻውን ነው የሚኖር። አሁንም ሌላ ባህታዊ ካለ ያን ብቻውን ነው የሚኖር። መነኮሳት ግን የጋራ ገዳም አላቸው። የሴት ገዳሜ ብቻ ነው፣ የወንድ ገዳሜ ብቻ ነው። ሁሉም ተባብረው በአንድ ላይ የሚኖሩ ናቸው። እነዚህ መነኮሳቶች ግን ገዳም ውስጥ ነው የሚኖሩ። ይሄ ለየት የሚያደርገው ባህታዊ የሚለው ብቸኛ ስለሆነ ነው፣ ብቻውን የሚኖር ስለሆነ ነው። ድምፀ አራዊትን ጸባ አጋንንትን እየሰማ እየታገሰ ከአጋንንት ጋር እየታገለ ሌት ተቀን በጾም በጸሎት ተጠምዶ የሚኖር ሳር የሚበላ ቅጠል የሚበላ እንደ ጦጣና እንደ ዝንጀሮ እንደ ጉሬዛ ምናልባትም ይሄንን ስል ይቅርታ ይደረግልኝ እንጂ ጉሬዛ ራሱ አሁን ዝንጀሮና ጦጣ ራሱ ቅጠል መብላት አቁሟል። የከተማው ሰው አድርጎታል። እውነት ለመናገር ሙዝ ነው የሚበላው፣ የሆነ እየመረጠ ነው የሚበላው እና ይሄ ደግሞ አስተምሮ ስለሚል ነው። ኦኬ አንድ ባህታዊ ብቻውን ሲኖር ሊበላ የሚገባው ቅጠል ነው የሚበላው። እህል የሚባል ነገር አይበላም። ተሳስቶ እህል ከበላ ያው ከብሕትውናው ይሻላል ማለት ነው። ብሕትውና የሚሰጥ ነው። ለምሳሌ ምንኩስና ቤተክርስቲያኗ ታመነኩሳለች። አንድ ሰው በቃ ዓለም በቃኝ ምናምን ብለው ሲመጡ ታመነኩሳለች፣ የምንኩስና ስርዓት ትፈጽማለች። ብሕትውና እንደዚህ የሚፈጸም ነው። ይመነኩሳል መጀመሪያ መነኩሳል። ከመነኮሰ በኋላ ግን በመነኮሳቱ ገዳም ውስጥ የመኖር እንትን አይፈቀድለትም። ባህታዊ ነኝ ብሎ ተለይቶ ብቻውን በምድረ በዳ የሚኖር ነው። ልዩነቱ ያ ነው እንጂ በምንኩስና ስርዓት ውስጥ ሊያልፍ ይችላል። አንዳንድ ደግሞ ዝም ብሎ በምንኩስና ስርዓት ውስጥ ሳያልፉ ዝም ብሎ በቃኝ ዓለም በቃኝ ብለው መንነው ብቻቸውን የሚኖሩ አሉ አንዳንዶች። እና አንዳንድ ጊዜ ደግሞ ከከተማ ወደ ከገጠር ከዛ ብቻቸውን ከሚኖሩበት ባት ይወጡና ወደ ከተማ መጥተው ራሳቸውን እየገረፉ ራሳቸውን በድንጋይ እየደበደቡ ስብከት ይሰብካሉ ማለት ነው። እግዚአብሔር ተገለጠልኝ፣ ማርያም ተገለጠችልኝ፣ አብይ ተገለጠልኝ ወዘተርፈ እያሉ ንስሐ ግቡ እያሉ ምናምን ራሳቸውን እየገረፉ የሚናገሩ ናቸው እነዚህ። እና እንግዲህ በአጠቃላይ ምናኔም ዓለምን ንቆ መሄድ ነው፣ ከባህታዊ ጋር የተገናኘ ነው። እንግዲህ ምናኔ የሚለው መነኮሳትንም ባህታውያንንም የሚያጠቃልል ነው። ዓለምን ንቆ ከዚህ ዓለም ነገር ምንም አያስፈልገኝም ብሎ በገዳም መኖር መሄዱን ነው የሚያመለክተው። በዋሻ ውስጥ መኖርን የሚያሳይ ነው። መሄዱን ነው። መነነና ቃለምና ቀለመነን ወሰል ወለዝንቱ ዓለም ኃላፊ ይሄ የሚያልፈውና ከንቱ የሆነውን ዓለም ንቀው ደቅድቀው ብቻቸውን የሚኖሩ እኔ ራስ ወዳዶች አይነት ነገር ናቸው ማለት ራሳቸውን ለማዳን ነው። ባይዘው ለራሳቸው ብቻ የሚያስቡ ናቸው። ራሳቸውን ለማዳን ራሳቸውን ለማስደቅ ብለው የሚያከናውኑት ድርጊት እንደሆነ ነው ቤተክርስቲያኗ የምታምነው ማለት ነው። ስለዚህ ምናኔም ይሁን ምንኩስናም ይሁን ባህታዊነትም ይሁን ተመሳሳይ የሆነ ሐሳብ አላቸው፣ ግን የሚጠቃለሉት በምንኩስና ውስጥ ነው። በምንኩስና ውስጥ ይጠቃለላሉ። ስለ ዮሐንስ መጥምቅ እያሰቡ ይላል ይሄ ፍትሐ ነገሥቱ። ስለ ዮሐንስ መጥምቅ እያሰቡ በምድረ በዳ መኖር ነው። ቅጠል መብላት ነው። ራስን ማጎሳቆል ነው። ራስን ማዋረድ ነው። ለጽድቅ ብሎ መጎሳቆል ነው የሚል ትምህርት አለ። እንዲያውም አንድ አበከረዙን የሚባሉ አባት መጽሐፈ አበው ወይም ደግሞ ዜና አበው በሚባል መጽሐፋቸው ላይ እንደዚህ ብለው ጽፈዋል። መጽሐፈ ዜና አበው የሚባል መጽሐፍ ላይ እንደዚህ ብለው ጽፈዋል።
ምንድነው ያሉት እሳቸው ስለ ምንኩስና ሲናገሩ ኢትዮጵያዊው አበከረዙን ለእመርህብነ ወሰማይነ ወአረቅነ ወሐዘንነ ወጻርነ ዘእም ልብነ ድልዋነ ለእግዚአብሔር ለሐዘን ከመንረክቦ ለእግዚአብሔር ንመንና ለስጋ ነው ከመትድህን ነፍስነ ይሄ ማለት ከልብ ስንራብ ስንጠማ ስንራቆት ስናዝን በጣር ላይ ስንሆን ስንቸገር ብርድ ሲመታን እንቅፋት ሲመታን ቅጠል ስንበላ ስንጎሳቆል የእግዚአብሔርን መንግስት እናገኛለን ነው የሚለው ይሄ ዜና አበው የሚባል መጽሐፍ እንደዚህ ብሎ ይናገራል ማለት ነው ዜና አበው መጽሐፈ ዜና አበው ስለዚህ እንዲያውም ሶስቱ የድነት መንገዶች ይላል እሺ ሶስቱ የድነት መንገዶች ምን ናቸው ሶስቱ የድነት መንገዶች ይልና አንደኛው ነፍስን መጣለው ይላል ሁለተኛው ፍላጎትን መተው ገንዘብን አለማከማቸት ነው ይላል ሶስተኛው መራብ መጠማት መጎሳቆል ነው ይላል በጣም የሚገርም ነው እንግዲህ እያንዳንዱ መጽሐፍቶችን ስናያቸው በዚች በኢትዮጵያ ኦርቶዶክስ ቤተክርስቲያን ያሉ መጽሐፍቶች ክርስቶስን የሚደብቁ ናቸው አሁን ሶስቱ የድነት መንገዶች ተብሎ የተጻፉ አሁን ይሄ ዜና አበው ነው የሚለው መጽሐፈ ዜና አበው እንደራሱ ታዩ አሁን ለጽድቅ ምን ማለት ነው ይላል መጎሳቆል ነው ነፍስን መጣል ፍላጎትን መተው ገንዘብን አለማከማቸትና ራስን ማጎሳቆል መራብ መጠማት ቅጠል መብላት ይላል ቅጠል መብላት ስለዚህ ምግብ አይፈቀድም ማለት ነው እንደገና ይሄ ምን የሚባል መጽሐፍ አለ መሰለህ እንትን አንቀጸ ንስሐ የሚባለው መጽሐፍ መነኮስ ለይመሰት የወይነው ወሜሰው ምዝረው ለይመበላ ሲዮ ረቀው አፍቀረ ዘመደ እይበቁ ስራው 5 ዓመት በነሳይ አንድ መነኩሴ ከመነኮሰ በኋላ የወይን ጠጅ ቢጠጣ ምጤፍ እንጀራ ቢበላ ወጥ እንጀራ ቢበላ ይብን በጨው እንጀራ እንኳን ቢበላ ከመንኩስናው ይሻላል ስለዚህ ገዳም ውስጥ እንጀራ የለም ማለት ነው የለም መጽሐፉን ገዳም ውስጥ እንጀራ አለ ቆይ እሱ ላይ እንመጣበታለን የሚለው ነው የመጽሐፉን ነው አጭውት ያለው አንቀጸ ንስሐና ፍትሐ ነገሥት ይሄንን ይላል ማየት እንችላለን ፍትሐ ነገሥትም እንደዛ ይላል አንቀጸ ንስሐ ስለዚህ አንድ መነኩሴ ከመነኮሰ በኋላ ገዳም ከገባ በኋላ የወይን ጠጅ ቢጠጣ ለይመሰት የወይን ወሜሰ ተመልከት ወላይ መበላሲዮ ጨው እንጀራ እንኳን በልቶ ቢገኝ ወጥ እንጀራ በልቶ ቢገኝ ተመልከት 15 ዓመት በንስሐ ይላል 15 ዓመት በንስሐ ይቀጣ ይላል እመይ መነኮስ ይሳር ምንኩስናው እመይ ጳጳስ ይሳር ምንጵጵስናው ጳጳስ ቢሆን ይሄንን አድርጎ የተገኘ ከጵጵስናው ይሻል መነኩሴ ቢሆን ከምንኩስናው ይሻል ይላል ግን አሁን ወደ እንትን መጽሐፋቸው እንደዚህ ይበል እንጂ ሪያሊቲውን ደግሞ ስናየው ጳጳሳት የወይን ጠጅ ይጠጣሉ መነኮሳትም የወይን ጠጅ ይጠጣሉ እንዲያውም ጃምቦ ሁሉ ይጠጣሉ እንዲያው አሁን ዘመነ ቲክቶክ ስለሆነ በጣም ብዙዎቹ ሲጠጡ ሲያንቀላፉ ምናምን ሁሉ እየፖስተታቸው ያያየን ነው እግዚአብሔር ይመስገን እኛም ሲጨፍሩም እናያለን ይጠጡም አሁን ይሄ ትምህርታቸው የሚያዘዘው የትምህርታቸው እንትን ነው ስርዓት ነው ነገር ግን እነሱ ደግሞ አይጠጡም ወይ ጨው እንጀራ አይበሉም ወይ ምግብ አይበሉም ወይ ወይን ጠጅ አይጠጡም ወይ ጮማ አይበሉም ስትል ጮማን የሚበሉት እነሱ ናቸው ስጋን የሚበሉት እነሱ ናቸው የወይን ጠጅን የሚጠጡት እነሱ ናቸው ውስኪን የሚጠጡት እነሱ ናቸው ዝሙትን ጭልጥ አድርገው የሚጠጡት እነሱ ናቸው ይህን ግብረ ሰዶም የሚፈጽሙ እነሱ ናቸው ገዳም ውስጥ እንደ ነገሮች እንደሚስፋፉ ስለዚህ ይሄንን እንግዲህ ወደ ቃሉ ማምጣት ይተበቅብናል ብዬ አስባለሁ አንድ መነኩሴ እንደዚህ አይነት ስርዓት እንዲያደርግ መቼ ነው የተፈቀደለት ወይስ በመጽሐፍ ቅዱስ ደግሞ እውነት መነኩሴ አለ ወይ የሚለውን ማየት ያስፈልጋል ምናልባትም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካለ መነኮሰ ጳጳስ አይሆንም ተብሎ በፍትሐ ነገሥቱ ተደንግጓል ጳጳስ እንደ እግዚአብሔር ቃል አለ መነኩሴ እንደ እግዚአብሔር ቃል የለም ባህታዊ እንደ እግዚአብሔር ቃል የለም ምናኔ እንደ እግዚአብሔር ቃል የለም እንደ እግዚአብሔር ቃል ግን ጳጳስ አለ
ምን አይነት ጳጳስ ነው ካልከኝ አንደኛ ጢሞቴዎስ መጽሐፍ ምዕራፍ 3 ቁጥር 1 ላይ አሐተ ዘአውሰበ ይሴም ጳጳስ ይለዋል። እንግዲህ ኤጲስቆጶስ እንደዚህ ሊሆን ይገባዋል። የማይነቀፍ የአንዲት ሚስት ባል ልከኛ ራሱን የሚገዛ እንግዳ ተቀባይ ይላል። ለብዙ የወይን ጠጅ የማይጎመጅ ነገር ግን ረብ የሆነ የማይከራከር ቤተሰቡን በአግባብ የሚመራ ይላል። አየው ቤተሰብ ያለው ነው ጳጳስ፣ ሚስት ያለው ነው ጳጳስ፣ ልጆች ያሉት ነው ጳጳስ። ቤተሰቡን በአግባብ የሚመራ ይልና ቤተሰቡን በአግባብ መምራት ባይችል የእግዚአብሔርን ቤተክርስቲያን እንዴት ሊጠብቃት ይችላል ብሎ በጥያቄ መልኩ አስቀምጦታል። ስለዚህ ጳጳስ እንደ እግዚአብሔር ቃል አለ። ሊኖር የሚገባው ጳጳስ ነቀፌታ የሌለው ያንዲት ሚስት ባል የሆነ ልጆቹን በአግባብ የሚመራ ለብዙ የወይን ጠጅ የማይጎመጅ እንግዳ ተቀባይ የሆነ ጳጳስ ያስፈልጋል ይላል መጽሐፉ ጢሞቴዎስ ጳውሎስ ለጢሞቴዎስ በጻፈለት መልእክቱ ላይ። ስለዚህ የኛ ጳጳሳት ደግሞ ካልመነኮስክ ጳጳስ አትሆንም። ገዳም ገብተህ ራስን ካላጎሳቆልክ ጳጳስ አትሆንም። እንትን ይሄ ቅጠል ካልበላ ጳጳስ አትሆንም። ታዲያ ምን ጳጳስ አለ? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ጳጳስ አለ? ሁሉም ጮማ ነው የሚበላው። ምን ጳጳስ አለ? ሁሉም አረቂ ነው የሚጠጣው። ምን ጳጳስ አለ? ሁሉም የወይን ጠጅ ነው የሚጨልጠው። ምን ጳጳስ አለ? ስለዚህ የምንኩስና ህይወት በእንደዚህ አይነት መንገድ ነው ቤተክርስቲያኒቱ የምታከናውነው። እስኪ እንደው አንዳንድ ጥያቄዎችን ላንሳ። ጳጳስ ወይም ደግሞ መመንኮሱ በራሱ ለምንድን ነው ምንኩስና ያስፈልገበት ምክንያት ምንድነው? አንዱ ይሄ ነው። እንዳያገባ እኮ ለምንድን ነው ዓላማው? አያገባም፣ መነኩሴ አያገባም። አንዳንዶች ገና ከልጅነታቸው ይመነኩሳሉ ምንም ጋብቻ ሳይፈጽሙ። አንዳንዶች ደግሞ ወይ የትዳር አጋራቸው ትሞታለች ወይ ደግሞ ይሞታል፣ ያኔ ምንኩስና ይፈጸምላቸው። እነሱ አቃቢ በመባል ይታወቃል እንጂ መነኩሴ አይባሉ። መነኩሴ ናቸው፣ ይመነኩሳሉ። ገዳም ቢኖሩም ባይኖሩም በአጥቢያ ቤተክርስቲያንም በአድባራት ምናምን መኖር ይችላሉ። ታቸው ይሞተባቸው እንደዛ ሆነ ይኖራሉ። እሺ ዓላማው ምንድነው? ለመጽደቅና ለማጽደቅ አልገባኝም። ለመጽደቅና ለማጽደቅ ምንድነው? ማጽደቅ ማለት ጳጳሳቱ ሰዎችን ለማጽደቅ ሳያገቡ በብቸኝነት በመኖር ቤተክርስቲያን እንመራለን፣ ትክክለኛው መንገድ ይሄ ነው፣ እኛ የምናስተምረውና እኛ የምናደርገው ስርዓት ነው ብለው ህዝቡን ለማጽደቅ ቤተክርስቲያንን እንመራለን ብለው ተቀምጠዋል። ስለዚህ የጽድቅን መንገድ እናሳያለን ነው የሚሉት። ለማስተማር በሚለው ይስተካከል ወይስ ለማጽደቅ በሚለው ነው? ለማጽደቅ ከሆነ የሚኮንን ማን ነው? የሚያጸድቅ አሚል አለ አይደል? የሚኮንን እግዚአብሔር ነው፣ የሚያጸድቅ እግዚአብሔር። እንደዛ ከሆነ ለማስተማር ማትለው ለማስተማር ከሆነ እኮ ጳጳሳቱ ከናባ ሚካኤል ከናባ ገብርኤል ጀምረን ነው እሰግድ ለኪ ወእየድሰኪ ለፀሐይ ጽድቅ ሰረገላሁ ለአዳም ጥንተ ተስፋው ለበላይ ሰብ ቤዛው። ሶስት ጊዜ እንሰግድልሻለን ሙሽራ ከጫጉላው እንደሚወጣ ሁሉ ልክ እንደዛ እየተንቀጠቀጥን ማረጋችንን ዝቅ አድርገን እንሰግድልሻለን። ላንቺ ስዕል የማይሰግድ እንኳን ቢኖር ከቆመበት ስፍራ ይጥፋ፣ ስም አጠራሩም አይታወቅ። ላንቺ የማይገዛና የማይሰግድ ቢኖር እኛ አባ ሚካኤል አባ ገብርኤል በመንባል በጽኑ ስልጣን አውግዘናል፣ ለይተናል። በማይፈታ በጴጥሮስና በጳውሎስ ስልጣን አውግዘናቸዋል። ስለዚህ እነዚህ ምንድነው የሚያወግዙት? በማርያም ስዕል ሳይሰግድ የቀረውን ሰው አየው። በማርያም ቀን ግብርና ስራ የሚሰራውን እንጨት የሚቆርጠውን ድንጋይ የሚፈልጠውን በማይፈታ በማይነቃነቅ ጽኑ በሆነው አባ ጳውሎስና አባ ጴጥሮስ የተባሉትን ስልጣን እኛ ተቀበለናልና ረግመናቸዋል፣ ለይተናቸዋል። ይሄ ትምህርት ነው። ከየተተቀበሉ ጳጳሳት ይሄ ነው ስልጣናቸው ማለት ነው። ከየተተቀበሉ አሁን ይሄንን በሌላም ቪዲዮ ሲሰራ የታላቁ ተልእኮን አንስተን ነበር። እንግዲህ ሄዱ ወንጌል ለፍጥረት ሁሉ ስበኩ አይደለ? እና አሁን እነዚህ ለደቀ መዛሙርት የተሰጣቸው ስልጣን አለ። እነ ጴጥሮስ ሐዋርያት የተሰጣቸው ስልጣን አለ። ከዛ በኋላም ያሉ ሐዋርያት እነ ጳውሎስ እነ በርናባስ የተሰጣቸው ስልጣን አለ።
የሐዋርያት ሥራ ምዕራፍ 13 ላይ መንፈስ ቅዱስ ለዩልኝ ለጠራዋቸው አገልግሎት ለዩልኝ ሲል አገልግሎቱ ምን ነበር? ኢየሱስን መግለጥ ነበር፣ ወንጌልን መናገር ነበር። አሁን የሐዋርያትን ስልጣን ስንመለከት ከዛ በኋላ የመጡትን ሐዋርያትና ነቢያትም ስንመለከት አገልግሎታቸው ወንጌል ነው። ወንጌል ደግሞ ስለ ልጁ ነው። ልጁ ደግሞ ኢየሱስ እርሱ ክርስቶስ እንደሆነ አይደለ? ኢየሱስ እርሱ ክርስቶስ እንደሆነ ነው የነገሩን ያስተማሩን። ኢየሱስ እንደሞተ እንደተቀበረ በሶስተኛው ቀን ከሙታን እንደተነሳ ተመልሶ እንደሚመጣ ሊወስደን እንደሚመጣ ይሄንን ያስተማሩን። እነዚህ ሰዎች ግን ስለ ማርያም እንዲሰብኩ ስልጣን የሰጣቸው ማን ነው? መቼስ ከመጀመሪያ ቤተክርስቲያን አልተቀበሉትም። ከኢየሱስም ከመጀመሪያ ቤተክርስቲያን ከሐዋርያትም አልተቀበሉትም። ይሄን ስልጣን ከየት ጀምሮ የመጣ ነው? ማን ነው ይሄን ስልጣን የሰጣቸው? እሱን እንግዲህ አብረን እንጠይቅ። እንደ ጥያቄ ይቀርብ። ይሄንን መልእክት የሚሰሙ ወይም ደግሞ የሚያዳምጡ ሰዎች ይሄን ጥያቄ አሁን በቤተክርስቲያኒቱ ውስጥ ላሉ ለጳጳሳት ያድርሱልን። በዜማ ትምህርታቸውም በመጽሐፈ መነኮሳቱም በፍትሐ ነገሥቱም ያስቀመጡት እንደዚህ ብለው ነው። መጽሐፈ መነኮሳቱም የሚናገረው እኛ አባ ሚካኤል አባ ገብርኤል የምንባል ብለው አባ ሚካኤልና አባ ገብርኤል የሚባሉ በአጼ ይስሐቅ ዘመነ መንግስት እና በአጼ ዘርዓ ያዕቆብ ዘመነ መንግስት የነበሩ ጳጳሳቶች ይሄንን የውግዘት ቃል በታምረ ማርያም ላይ ያስቀምጠዋል። ከዛ ሲወርድ ሲዋረድ ደግሞ የአሁኖች ጳጳሳትና የአሁኖች ካህናት አንድ ሰው በበዓል ሲሰራ ካገኙት በዓል ሲሽር ካገኙት ማርያምን ሊሆን ይችላል የተክልዬ አቡየ ወዘተርፈ ያወግዙታል። መስቀል ያወጡና እኛ ከአባ ጳውሎስና ከአባ ጴጥሮስ በስልጣን ስለተቀበልን አውግዘናል ውጉዝ ከማሪዎስ ብለው ያወግዙታል ማለት ነው። ከዚህ ውጪ ግን እነሱ አስተማሪ ናቸው የምንል ከሆነ የሚያስተምሩት ነገር የለም። የታምረ ማርያም አስተማሪ፣ የገድል አስተማሪ፣ የምንኩስና አስተማሪ ከሆነ እንግዲህ የአጋንንት ትምህርት ስለሆነ የአጋንንትን ትምህርት ነው የሚያስተምሩት ወደሚለው እንሄዳለን ማለት ነው። ከዚህ ውጪ ግን ክርስቶስን አያስተምሩ፣ ክርስቶስን አይሰብኩ። ክርስቶስን የሰበኩት እና ሐዋርያው ጴጥሮስና ጳውሎስ የበጉ ሐዋርያት ወንነሰነ ሰብክ ክርስቶስ ዘተሰቅለ እግዚእነ እኛ ግን የተሰቀለውን ክርስቶስን እንሰብካለን ብለው ነው የሰበኩት። እንግዲያስ የአባ ጴጥሮስና የአባ ጳውሎስን ስልጣን ከተቀበሉ እነዚህ ሰዎች ክርስቶስን ነው መስበክ የነበረባቸው። እነሱ ግን በግልባጩ ምን አሉ? እንዘ እግዝእትነ ማርያም ምስሌነ አልቦ ዘይክለነ አልቦ ዘይብለነ ኪያሃን ሰብክ መድኃኒትነ እመቤታችን ቅድስት ድንግል ማርያም ከኛ ጋር ሳለች የሚችለን የለም፣ የሚስተካከለንም የለም፣ የሚቋቋመንም የለም። ኪያሃን ሰብክ መድኃኒትነ እሷን መድኃኒታችንን እንሰብካለን ብሎ አስተማሩን ማለት ነው። ስለዚህ እነዚህ ሰዎች ምንድነው ያስተማሩን ከተባለ ማርያምን መስበክ። እነዚህ ሰዎች ምንድነው ያስተማሩን ብለን ከጠየቅን ምንኩስናን ማስተማር፣ ምንኩስናን የሰበኩን ማለት ነው። ገዳም እንድንገባ ባተሌ እንድንሆን ረሃብተኛ እንድንሆን ቅማል እንዲበላን እንድንጎሳቆል እንድንራ ነፍሳችንን እንድንጥል አስተምረውናል ማለት ነው እንጂ አባቶቻችን ይሄንን ትምህርት አያውቁትም። መኑ ያድገነ ፍቅሩ ለክርስቶስ ከክርስቶስ ፍቅር ማን ይለየናል? ረሃብ ወይስ ሰይፍ ወይስ ራቁትነት ወይስ ፍርሃት ነው? ከክርስቶስ ፍቅር ሊለየን የሚችል አንዳች ነገር የለም ማለት ነው። ስለዚህ የኛ አባቶች ብለን የምንጠራቸው ዋኖቻችን ብለን እንደ ምሳሌ ዛሬ የምንናገራቸው የበጉን ሐዋርያት ጀምረን ከዛ በኋላ ደግሞ አባቶችን ማንሳት እንችላለን ማለት ነው። ከዚህ ውጪ ግን አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ አባቶች፣ ጳጳሳት፣ መነኮሳት ይቅርታ ይደረግልኝ እንጂ እንዲያውም አጋንንት ሳቢዎች ናቸው። እንግዲህ ምድረ በዳ ላይ በራሱ ወጣው በቀበሮ ጉድጓድ በሆነ ጉድጓድ የሚኖሩ ባህታዊ ነኝ የሚሉ በእርግጥ ሲመጡም ወደ ከተማ እናያቸዋለን። ድንጋይ ተሸክመው ራሳቸውን እየደበደቡ ራሳቸውን እየገረፉ እንዲህ የሚያሳዩ ነገሮች አሉ። በሰንሰለት ምናምን በቃ ይሄ ለጽድቅ የማይሆን ገለባ የሆነ ትምህርት ይዘው ይመጣሉ። እኔ ግን እንዲሁ ሰው ለምን አይጠይቅም? እኔ አሁን ከየት መጣ ትምህርት ብሎ የሚጠይቅ ትውልድ ለምን አይነሳም የሚለው ጥያቄ አለኝ። በእርግጥ እኛ አሁን እየጠየቅን ነው። ከየት ነው የመጣው? መነሻው የት ነው?
ይሄ በጣም ሊጠየቅ የሚገባው ትውልድ ሁሉ ሊጠይቀው የሚገባ ጉዳይ ነው። ምክንያቱም መጽሐፍ ቅዱሳችን ላይ ያልተጻፈ ኢየሱስ ለደቀ መዛሙርት ያልሰጠው ለሐዋርያት ያልሰጠው እነዛ ሐዋርያቶቹም ለቀጣይ ትውልድ አሳልፈው ያልሰጡት እነሱ አሳልፈው የሰጡት ወንጌልን ነው። ለጢሞቴዎስ ቀጣይ ለሚመጣው እኮ ጳውሎስ ሰጠው በቃ የወንጌል ሰባኪነትን ስራ አድርግ ነው። በቃ በጊዜውም ያለ ጊዜው ወንጌልን ስበክ ነው። ይሄ ደግሞ ወንጌል አይደለም። ይሄ ስለምንኩስና ማስተማር ወንጌል አይደለም። ስለ ማርያም ማስተማር ወንጌል አይደለም እና ግን የተሰቀለው ቅድም ብለዋል ክርስቶስን እንሰብካለን ነው። ክርስቶስን ስለመስበክ ነው ያስተማሩት። ስለዚህ ትውልዱ ከየት መጣ መቼ ጀመረ? ይሄ የምንኩስና ስርዓትን እንዲነሳልን እንፈልጋለን። እየጠየቅን ነው። መነሳት አለበት። ምንኩስና ለህይወት የሚጠቅም አይደለም፣ ለጽድቅ የሚጠብቅም አይደለም። አሁን ቅድም ለምንድነው አላማው ስለ ገዳማት ይዘጉያል ምን ያረጋሉ? ለእርሻ መሆን አለባቸው። ምክንያቱም አሁን የእርሻ መሬትም እየጠበበ ነው። ስለዚህ ወደ እርሻ መሬት መቀየር አለባቸው በያስባለሁ። እንግዲህ አሁን ለጽድቅ ነው የሚያስፈልጉ ከተባለ እኮ እንደ አይምሯቸው ምን ሆነ ታዲያ? ከተማ ያለው ህዝብ ሁሉ ለጽድቅ የተዘጋጀ አይደለም ማለት ነው። በቃ እዛ ገደም ለመጽደቅ የግድ ገዳም መግባት አለበት ማለት ነው። ወደሱ ነው የሚወስደን። ምክንያቱም የሚያጸድቅ መመንኮስ ነው። ለምእመናኑ የተዘጋጀ ነገር አለ። ምንድነው? እስኪ አሁን ቅድም ለመጽደቅም ለማጽደቅም ብዬ ነበር። ለመጽደቅ የገቡት ከተሰጣቸው ትሩፋት የተነሳ ሰውን ያጸድቃሉ ተብሎ ቃል ኪዳን ተደርጎላቸዋል ይሉናል። ምን አይነት ቃል ኪዳን ስንል አሁን ድርሳነ ማህየዊ የሚባል መጽሐፍ አለ፣ ማየት እንችላለን። ድርሳነ ማህየዊ ገጽ 56 ላይ አይደለም ገዳም ገብቶ ጸበል ጸዲቁን የቆረሰ ይቅርና ለጸበል ጸዲቁ የተዘጋጀ አሻሮ ቢሸተው ያለ መከልከል ገነት መንግስተ ሰማያት ይገባል የዘላለም ድነትንም ያገኛል ይላል። ስለዚህ አሁን ተክለ ሃይማኖት ገዳም ይል ተክለ ሃይማኖት ገዳም የወደቀ ፍርፋሪ አግኝቶ ቢበላ ይድናል ይላል። እሺ ለምእመናን ሌላም ነገር እሁድና ሐሙስ እባብ የገደለ ይጸድቃል ይላል። ስለዚህ ያሳደደ በፍለጋ እሺ ሊሰዱን ነው ማለት ነው። አሁን እንግዲህ ለመጽደቅ በተክለ ሃይማኖት ስም ብለን እባብ ለመግደል ጫካ ለጫካ መንከራተት ነው። አጂው ይሄ አይደለም። ጎጃምና ጎንደር ሄድ ይላል። ተከዜ ድረስ ያለውን የመሬት አፈር የቆነጠርክ በላሊበላ ስም ብለህ ብትጠጣ የዘላለም ሕይወት ታገኛለህ ይላል። ትጸድቃለህ ይላል። እንዲያው አንተ ያንን አድርገህ የዘር ማንዘርት ሁሉ ይጸድቃል ይላል። እስከ 88,000 ትውልድ ድረስ ይድናል ይላል። ጸበል ጸዲቅ በማውጣት ምን ጸበል ጸዲቅ የመሬቱን አፈር የመቃብሩን አፈር በጥብጠት ተጠጣ ነው እንጂ አፈሩን እየበጠበጠ እየጠጣ